አናስተለን የተከበራችሁ ተመልካቾች ለሰዓቱ የመራረጥናቸውን የሀገር ውስጥና የውጭ የቢዝነስ ጥንቅሮች አሁን ወደ እናንተ እናደርሳለን እንድትከታተሉ በአክብሮት እየጋበዝኩ ወደ ቀዳሚው ዘገባ አልፋለሁ። የአማራ ክልልን ልማት ለማፋጠን ገቢ መሰብሰብ ላይ ትኩረት ሰጥቶ መስራት እንደሚገባ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማው አሳሰቡ። የባህር ዳር ከተማ አስተዳደር ገቢዎች መምሪያ በበኩሉ የክልላችን ልማት ማሟላት የሚቻለው የራስን አቅም መጠቀም ሲቻል በመሆኑ በዚህ የበጀት ዓመት 10 ቢሊዮን ብር ለመሰብሰብ እቅድ ተይዞ እየተሰራ መሆኑን ገልጸዋል። ጌታቸው ስንታየው ዝርዝሩን ይነግረናል። ግብሬን ደስ ብሎኝ ይከፍላለሁ በሚል መሪ መልእክት የባህር ዳር ከተማ አስተዳደር ገቢዎች መምሪያ የ2017 ዓ.ም ምስጉን ግብር ከፋዮች ዕውቅና በመስጠት የ2018 የግብር ንቅናቄ መድረክ አካሂዷል። ግብር የህልውናችን መሰረት በመሆኑ የታክስ ንቅናቄ መድረክ ማዘጋጀት አስፈልጓል ያሉት የባህር ዳር ከተማ አስተዳደር ገቢዎች መምሪያ ኃላፊ አቶ ኃይለማርያም እሸቴ በተያዘው በጀት ዓመትም 10 ቢሊዮን ብር ለመሰብሰብ እየተሰራ መሆኑን ተናግረዋል። በጣም በርካታ የመልማት ጥያቄዎች አሉ። ባህር ዳር ላይ ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉ፣ መንገዶች አሉ፣ ኮሪደር ልማት አለ። በጣም ብዙ ልማቶች አሉ ባህር ዳር ላይ። ይህን ልማት መጨረስ ካለብን ዋናው ትልቁ ተግባራችን ምን መሆን መቻል አለበት? ገቢ ላይ በደንብ መስራት መቻል አለብንና እኛ የተሰጠን 10 ቢሊዮን ብር ለመሰብሰብ በእኛ በኩል በጣም ዝግጁዎች ነን። የታቀደውን ግብር በተገቢውና ከተለያዩ ችግሮች በጸዳ መልኩ ለመሰብሰብ እንዲቻልም አሰራርን ከወረቀት ንክኪ በጸዳ መልኩ ወደ ዲጂታላይዜሽን ስራዎች ተገብቷልም ብለዋል መምሪያ ኃላፊው አቶ ኃይለማርያም እሸቴ። ከዲጂታላይዜሽን ጋር ተያይዞ ኢታስ ላይ እንግዲህ በ2017 እኛ ጀምረናል። እኛ ላይ ነው የተሞከረ። 2018 በተለይ የሐመርሃን ሙሉ በሙሉ በኢታስ ነው ያስከፈልን ያለን ሐመርሃ ላይ ማለት ነው። እንቀጥላለን። ስለዚህ ይሄ ኢታስ በተለይ ኤሌክትሮኒክስ ወይም ዲጂታላይዜሽን መሆኑ ለነጋዴውም በጣም ጥሩ ነው፣ ለኛም በጣም ጥሩ ነው። ከንክኪ ነፃ ሲሆን ምናልባት የስነ ምግባር ችግር ያለበት አካል ካለ እዚህ ላይ ይቆረጣል ማለት ነው። በንቅናቄ መድረኩ ላይ በክብር እንግድነት የተገኙት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው የከተማውን ብሎም የክልሉን ልማት ለማፋጠን ኢኮኖሚ የሚያመነጨውን ገቢ ትኩረት በመስጠት ገቢን መሰብሰብ እንደሚገባ አሳስበዋል። ግብር መክፈል፣ ገቢ መሰብሰብ፣ ይህንኑ መልሶ ለልማት ማዋል፣ እድገትን ማረጋገጥ፣ ልማትን ማምጣት፣ የህዝብን የኑሮ ሁኔታ መቀየር ያስፈልጋል። በችግር ውስጥ ሆነን ሀብት መሰብሰብ ችለናል። ችግሩ ሳይበግረንና ሳያቆመን ያገኘነውን ሀብት ልማት ላይ አውለናል። ስለዚህ ልማታችን ከማንም ከየትም ይመጣል ብለን መጠበቅ የለብንም። ልማታችን እኛው ራሳችን በመናመነጨው ላይ የተመሰረተ መሆን መቻል አለበት። በከተማው የተጀመሩ በርካታ ፕሮጀክቶችም እየተሰሩና እየተጠናቀቁ ያሉት ከህብረተሰቡ በተሰበሰበው ገቢ ነው ያሉት ተቀዳሚ ምክትል ከንቲባ ጎሹ እንዳለማው። በመሆኑም ገቢን በተገቢው መንገድ መሰብሰብ የከተማዋን መሰረተ ልማት ለማሟላት ድርሻው የጎላ መሆኑን አረጋግጠዋል። በከተማችን በአጠቃላይም ከ60 በላይ ፕሮጀክቶች እየተሰሩ እና አብዛኞቹ እየተጠናቀቁት ያለው እዚህ ያላችሁ ታማኝ ግብር ከፋዮቻችንና ብርቱ አመራሮቻችን እና ባለሙያዎቻችን ባደረጋችሁት ጥረትና በተሰበሰበ ገቢ ነው። በመጨረሻም በ2017 በጀት ዓመት ግብር አሰባሰብ ግንባር ቀደም ግብር ከፋዮችና ባለሙያዎችን ጨምሮ የተለያዩ ባለድርሻ አካላት ዕውቅናና ሽልማት ተበርክቶላቸዋል።